ታዛ እሺ ታዛ ነው የሰማቻላችሁ ዛሬ እንግዲህ ራሳችንን የምንፈትሽባቸውን ጥያቄዎች እናነሳለን ብለናል የምናደርጋቸውን ነገሮች በተመለከተ ትክክል ነው ያደረኩ ያለሁት ወይስ ስህተት ነው የሚለው ላይ ሁላችንም ትክክለኛ ምላሽ ላይ ኖረን ይችላል ወይም ደግሞ አንዳንዴ ላናቀው እንችላለን ራሳችንን አይደል ወይም ሐሰተኛ የሆነ ነገር ስለ ራሳችን ልንናገር እንችላለን ወይም ሐሰተኛ ወይም ትክክል ያልሆነ እምነት ሊኖረን ይችላል በራሳችን ላይ አንዳንድ ሰው ስተት እየሰራ ተደጋጋሚ ስተት አንድ አይነት ስተት እየሰራ ከስተቴ ይማራል ሊል አይችልም አይደል ወይም አይታመን ከሆነ እና እንዲህ አይነት ነገሮችን ማየት መቻል አለብን ትክክለኛ ጥያቄዎችን አንስተን በእነዚህ ጥያቄዎች ላይ ተመስርተን እየሰራውት ያለው ነገር ስተት ነው የሚለውን አይምሮአችን በርግጥ የሚነግረን ነገር አለ ስተት ነው ስተት አይደለም የሚለውን ስለዚህ ትክክል ማድረጋችንም ከሆነ ጥንካሬያችንን ያሳያሉ በህይወታችን ለምናደርጋቸው ነገሮች በራስ መተማመን የህይወት አቅጣጫችንንም እንደዚሁ እንድንለይ ያደርጋሉ ጥያቄዎቹ የምንሰራው ስራ ጥሩ ከሆነ ጥሩ መሆኑን በደንብ ያጎሉልናል እነዚህን ጥያቄዎች እንግዲህ እንጠይቅ ተብሏል ራሳችንን ምን ለመስራት ማን እምነት ጥሎብናል የሚለውን ጠይቁ ለራሳችሁ ተብሏል እምነት መጣል ወይም ሰዎች እኛ ላይ እምነት ሲጥሉ ቤተሰብ ወላጅ ከዛውጭ ደግሞ የሥራ ተቋማችን የተለያዩ አካላት የሚጥሉብን እምነት ሊኖር ይችላል ይሄ የሚጣልብን እምነት እኛ ላይ ይሄን ታደርጋላችሁ ተብሎ እምነት ከተጣለብን ትልቅ ነገር ነው አይደል ለምሳሌ ከልጆቻችን ከቀጣሪዎቻችን ከተቋማችን ያገኘናቸው እምነቶች ይኖራሉ ፍቃድ ላይሰንስ የሚለው አሁን ተሳሪያለሽ ተብሎ የሚሰጥሽ ነው አንዳንዴ ሰዎች ፍቃዳቸውን ተቃሙ ይባላል እንዲሁ ስናየውም ለምን ከተሰጣቸው ፍቃድ ውጪ እየሰሩ እምነት አጉድለው ሊሆን ይችላል የተለያዩ ጥሰቶችን ፈጽመው ሊሆን ይችላል የብቃት ማረጋገጫዎች ይኖራሉ እንግዲህ ብቃት ማረጋገጫ ብዙ መመዘኛዎች አሉት በየተሰማራንበት የሙያ መስክ ላይ የብቃት ማረጋገጫ ሲሰጥ ዝም ብሎ አይደለም በገንዘብ የሚሰጥ ካለ ትክክል አይደለም ሰዎች ሙያቸው ላይ ያላቸው ብቃት ተመዝኖ መሆን መቻል አለበት እምነት በጣም ትልቁ የሰው ልጅ ሀብት ነው አሁን አንዳንዴ ሄደሽ ጠይቀሽ ከሊስ እንዴት ይታመናል ከሊስ እንግዲህ ቡርኪና ፋሶ መሪ ጉዳይ አሁን ዓለምን በብዙ መንገድ ያነጋገረ ነውና ባለፈው ሳምንት ከነበረው ጉዳይ ውስጥ ግል ጠባቂ የነበረ ሰው በልዩ ጥቃት አድርስበት የሚል ጥሪ ነበረ የሚል ወሬ ነበረ ከምዕራባውያኑ እንግዲህ ጉዳዩ ትንሽ የደህንነት ጉዳይ ሆኖ ብዙ መገናኛ ብዙሃን በብዛት እየዘገቡት ነው እስካሁን ድረስ ይሄ ሰው እንዴት ሊታመን ቻለ ትልቁ ጉዳይ ነበር እንዴት ነው የታመነው ትልቅ ኦፈር ቀርቦለታል አንዳንድ ጊዜ የሚያማልሉ ነገሮችም ቀርበውልን ሊሆን ይችላል እምነታችንን ሽጡ የምንባለው እሱ ደግሞ የመጨረሻ የሰው ልጅ ፈተና ምክንያቱም በዚህ ዓለም ላይ አንዱ ግቤ ብለሽ ያስቀመጥሽው ነገር ሌላ ካልሆነ ገንዘብና የገንዘብ ስኬት ከሆነ የምትጥዩ አንድ ነገር እምነት ወይም የምትለውጪው ነገር ግን እሱ ያለው ነገር ምንድነው መታመንን አስቀድሜ ይሰጣለሁ እንደተሰጠኝ ይሰጣለሁ የሚል ነው ምላሹ የነበረው ስለዚህ ደግሞ በሁሉም መንገድ ውስጥ አብሮት ከቀኙ የምታዩት ሰው ነው በቃ እሱ ያለበት ቦታ ላይ አለ በክብር ይሄ ስለተረጋገጠ መታመኑ ማለት ነው ስለዚህ አሁን ምን ያክል እምነት ተጥሎብናል የሚለው ነገር በመንሰራው ስራ ላይ አንዱ ራሳችንን የምንጠይቀው የምንሰራው ስራ ትክክል ነው አይደለም የሚለውን የምንፈትሽበት ጥያቄ ነው ሌላ ምን አይነት ይሄ ሀብት ሪሶርስ ተጠቀማላችሁ የሚለው በአካባቢያችን የምናገኛቸው ነፃ ሀብቶች ሊሆኑ ይችላሉ ለምሳሌ አሁን የህዝብ ፓርክ ሊኖር ይችላል ዲጂታል ማቴሪያሎች ሊኖሩ ይችላሉ ከቤተ መጻሕፍት ሄደን የምንጠቀማቸው ሌሎችም ጠቃሚ አፕሊኬሽኖች ሊሆን ይችላሉ ሌሎችም ሙያዊ ድጋፎችን የምናገኝባቸው ኤክስፐርቶች ሊሆኑ ይችላሉ ስለዚህ እነዚህ ነገሮች ምን ያክል ይሄ በተለያዩ ዘርፎች ላይ በተለያዩ ጉዳዮች ላይ ሪሶርስ እንዳለ ማሳያ ነው ስለዚህ ብዙ ምንጮችን የምንጠቀም ሰዎች ነን ሪሶርስ ፉልነስ ያለን ሰዎች ነን የሚለውን ማሳያ ነው ይሄ እንግዲህ ምን ያክል በመሰሩ ስራ ላይ በቂ ሀብት አጠቃቀም እንዳላችሁ ያሳያል የተለያዩ ምንጮችን እንደ ግብአት የምንጠቀም እንደሆነ ያሳያል ነው ሌሎች ሊጠቀሙበት የሚችሉ ግን ማግኘት የማይችሉት ወይም ደግሞ የማይጠቀሙበትም ሊሆን ይችላል አንዳንዴ እኛ የተጠቀም ነው ሰዎች ያልደረሱበትን ነገር እኛ ኖሮ ሊሆን ይችላል ይሄ በደንብ በስራችን ላይ
ልዩነት መፍጠር ይችላል። ስለዚህ ምን ያክል ትክክል ነው ያደረኩት ያለሁት እየሰራሁት ያለው ስራ በሚለው ላይ አንዱ ብንጠይቅ በደንብ በልዩነት ሊያወጣን የሚችል ነው። የሆነ ነገር ለመስራት ራሳችሁን የሆነ ነገር ስትሰሪ የምታምኙ ማለት ራሳችንንም አንዳንዴ የምንጠራጠርበት ነገር ሊኖር ይችላል። ግን እኛ ምን ያክል በራሳችን ላይ እምነት አለን የሚለውን ማሳያ ነው። ለምሳሌ ቀድም መግቢያችን ላይ የጠቀስነው ከቤት ስንወጣ ይሄ አንዳንድ ነገሮችን ቼክ አድርጎ መውጣት፣ መብራት አጥፍቻለሁ፣ ውሃ ዘግቻለሁ የሚሉ ነገሮችን ጥንቁቅ አሽከርካሪ ነኝ ወይስ እንደው ዝም ብሎ ስልኬን እየነካካው ቴክስት እያደረኩ ወሬ እያወራው የማሽከረክር ሰው ነኝና ተደጋጋሚም እንግዲህ አደጋ አድርሻለሁ። አንዳንድ ሰው መኪና ያልተገጫጨበት ቦታ የለም። ስለዚህ እንዲህ አይነት በማሽከርከርም በተለያየ በምናደርጋቸው ነገሮች ላይ ራሳችንን በምን እናምነዋለን? ምን ላይ ጠንቃቆች ነን? ምን ላይ ጎበዝ ነን የሚለውን ይህ ምን ያክል ኃላፊነት የሚሰማኝ ሰው ነኝ የሚለውን የምናሳይበት መንገድ ነው ማለት ነው። በጣም ጠንቃቃ ወላጆች ናቸው የሚባሉ አሉ። በልጆቻቸው ላይ አመጋገባቸውን የልጆቻቸውን ባህሪ በደንብ ትኩረት አድርገው የሚሰሩ ወላጆች አሉ። ስለዚህ እኔ ኃላፊነት የሚሰማኝ ወላጅ ነኝ አይደለሁም ለሚለው ራሱ ይሄን ጥያቄ ስንጠይቅ ራሳችንን የቱ ጋር ነው የምናገኘው የሚለውም አንድ ማሳያ ጥያቄ ይሆናል ማለት ነው። ግን ማንኛውንም ነገር ራሳችንን የምናምንበት ስራ ኃላፊነት ተሰምቶን የምናደርጋቸው ኃላፊነት የምንወስድባቸው ነገሮችን የምንጠይቅበት ይሆናል ማለት ነው። ሌላ ከምታደርጓቸው ነገሮች ውስጥ የቱ ቀሏችሁ ትሰራላችሁ? በቀን ውስጥ ከምናደርጋቸው ነገሮች ውስጥ የሚቀሉን ነገሮች አሉ አይደል? ለምሳሌ በፍጥነት ልብሶቻችንን አጣጥፈን ቁም ሳጥናችንን ማስተካከል ሊሆን ይችላል። ያን ያክል ብዙ ማንቸገርበት። ልብሱ ሲገባ ግን ሌላ የከበደሽ ነገር ሊቀል ይችላል። ቤት ውስጥ ብዙ ያልሰራሽ ያስመሰለብሽ ነገር ካለ በቃ ዋናውን የቀለለኝን ነገር አስቀድሜ ያለው ለኛ የሚቀለን ስራ ሊኖር ይችላል ወይ ሌላ ሰው የተቸገረበት ሊሆን ይችላል። ግን የቱ ነው ቀሎሽ የምትሰሪው ነገር ላንቺ? ሳንረሳ አስታውሰን ስልክ መደወል ሊሆን ይችላል። በፍጥነት ምግብ ማብሰል ሊሆን ይችላል። ከቤት ልንወጣ ስንል እያንዳንዱን እቃችንን ሳንረሳ መውጣት ሊሆን ይችላል። ሆነ ቁልፍ ሊረሳ ይችላል። አንዳንድ ሰው ቦርሳውን ሊረሳ ይችላል። የሆነ ዶክመንት ሊረሳ ይችላል። ግን እያንዳንዷን ነገር ቦታ ሲይዘው ምንም ነገር ሳይረሱ የሚወጡ ሰዎች ሊኖሩ ይችላል። ይሄ በጣም የሚቀላቸው ሰዎች ሊኖሩ ይችላሉ። ይሄ እንግዲህ ምን ያክል የተደራጀን ኦርጋናይዝድ የሆንን ሰዎችና ልምዳችን ደግሞ ምን እንደሚመስል ያሳያል ማለት ነው። በቀን ውስጥ ሩቲናችን ምን ይመስላል? ምንድነው የምናደርገው? ምን ያክል ነገሮችን ቀሎን እንከውናለን የሚለውን ማሳያ ነው ተብሏል። ለመጨረሻ ጊዜ መቼ ነበረ ግልጽ ያልሆነልን ነገር ያልገባንን ነገር ግልጽ አድርጉልኝ ብለን ጥያቄ ጠየቅ ነው? አንዳንድ ሰው ገብቷችኋል ሲባል ያልገባውንም ገብቶኛል ብሎ ሊያልፍ ይችላል። ምንም የመጠየቅ ችግርም ነው። አንዳንዴ ምን በቃ የራሱ ጉዳይ ብሎ ግዴለሽነትም ሊሆን ይችላል። ወይም ደግሞ አንዳንድ ነገሮችን እያነበብን ስራ እየሰራን ቆይ ይሄንንማ ማጣራት አሁን የኛ ስራ እንደዛ አለው አይደል? የሆነ መረጃ እያነበብሽ ተጨማሪ ማብራሪያዎችን ትፈልጊያለሽ። የተለያዩ ምንጮችን ለማየት ትሞክሪያለሽ። ጉግልን በጣም እንጠቀማለን። ኤአይ ደግሞ አለ አሁን። እዛ ውስጥ እየገባሽ ምን ጠይቂያቸው ጥያቄዎች ይኖራሉ። በዚህ ላይ ተጨማሪ ማብራሪያ ስጠኝ የምትዩ ወይም ደግሞ ያልገቡሽ ነገሮች ከሆኑ አንዳንድ ነገሮች የበለጠ ማብራሪያ የሚፈልጉ ከሆኑ ባለሙያዎች ጋር ልትደውይ ትችያለሽ ወይም መረጃዎች ልታገላብጪ ትችያለሽ። ስለዚህ በስራችንም በእያንዳንዱ ግንኙነታችን ውስጥም ያልገባን ነገር ካለ ተጨማሪ ማብራሪያ መፈለግ ማለት ነው። ጥያቄ መጠየቅ ማለት ነው። አንድ ቪዲዮ ያለ ሰዎችን እያሳቀ ግን የእውነት ህይወታችንን እንድንፈትሽ የሚያደርግ ነው። ገብቷችኋል አልገባችሁም የሚለውን ይጠይቃችኋል መምህሩ። የካርቱን ቪዲዮ ነው አይተሹ ከሆነ ኢንክሪዝ ይላችኋል። ኢንክሪዝ ይላሉ። ዲክሪዝ ዲክሪዝ። እሺ አሁን በሉ ይላችኋል። ይሄ ምንድነው ይልና ኢንክሪዝን እንዲሉለት ነው። ለየብቻ ብለው አይደል? ገብቶናል ነው በቃ እንዲያልፍ ነው የፈለጉት። ሁሉም ተማሪ እኮ አልገባው ኢንክሪዝ ይሉታል። ስለዚህ ነገር አለ። ክሊር አድርጉልኝ ይሄ ነገር ልታብራሩልኝ ወይስ ድጋሜ በተግባር ሲሆን ልትነግሩኝ ትችላላችሁ የሚል ነገር የለም። ለምሳሌ አሁን አብሮሽ የሚኖር ሰው አለ። ገበያ ስትሄጂ ሁሌ ግዢልኝ የሚልሽ እቃ ይኖራል የማይቀር ነገር። የሆነ ቀን ግን የሰጠሽ ዝርዝር ውስጥ አልተካተተም። ስለዚህ ይሄን ነገር ግን አውቀህ ነው ተውከው ወይስ ረስተኸው ነው?
እንዲህ አይነት ጥያቄዎችን መጠየቅ ማለት ነው አስተውሎ ለምን አላካትተውም ግን ሳይፈልገው ቀርቶ ነው ወይስ ደግሞ ረስቶት ነው አይነት ነገር ምክንያት የሆነ አስተሳሰብና ችሎታ እንዳለን ይሄ በደንብ የሚያሳይ ነው ተብሏል በእያንዳንዱ ነገር ላይ ምክንያታዊነትን የምንፈልግ ሰዎች ነን ዝም ብለን ነገሮችን የምንቀበል ሳንሆን ማብራሪያዎችን ተጨማሪ መረጃዎችን የምንፈልግ ሰዎች ነን የሚለው ማሳይ ሰነድ ሊሆን ይችላል አንድ ብቻ ነገር ረሳሽ ማለት ቀኑን ሙሉ እንዳልሰራሽበት እንዳልተጠቀምሽበት ነው ስሜቱን ታዩ ቀጥሎ ደግሞ የሚሰማሽን ስሜት ቀኑን አለመጠቀምሽን ስለዚህ ቀላል መፍትሄዎች እየመጡ ነው ነገሮችን ዝርዝረን የምንጽፍበት ቼክ ሊስት የሆነ ጊዜ በዚህ አመት ነው ምን አጋጠመ መሰለሽ አንድ ከሆቴል ውጪ የተዘጋጀ አንድ ሁነት ነውና ሁሉም ነገር ጥንቅቅ ያለለት ሁነት ነው እዛ ሁነት ላይ የሆነ ነገር ይረሳል ብለሽ ልታስቢ ትችያለሽ ቼክ ሊስት ይዘው ይዞራሉ ቼክ ሊስቱ ምንድነው የተረሳውን ነገር ፍለጋ አትይጂም ሰው ተቀምጦ ምናልባትም የመጨረሻው ትንሽ ብለሽ የናቅሹ ግን ያለሱ ፕሮግራሙ አይሄድም ብለሽ የምታስቢለት ነገር ነው ሆቴል ውስጥ ሲሆን እባካችሁ ብለሽ መስለምኛቸው ነገሮች አሉ እውነቱን ያዘጋጁት ሰዎች ቢረሱት እንኳን አንጡና ተኩልኝ የምትያቸው ነገሮች እንበልና ብርጭቆ ቢጎል ሻምፓኝ ሊቀዳ ብርጭቆ አንጡ ብለሽ ማስቸገር ይቻላል ገመድ ጎሎኛል ብትይ ገመድ አንጡ ልትይ ትችያለሽ እሱንም አንዳንድ ሆቴሎች አግሪመንት የለም ሊሉ ይችላሉ መብት አላቸው ስለዚህ ሊያስተጓጉል ይችላል ምን ተረሳ ምንድነው የጎደለው ተብሎ ሲታይ ፖዲየም የለም ከሆቴል ውጪ ነው ብዬሻለሁ ፕሮግራሙ ፖዲየም ሲባል ደግሞ መጣው ቆመው ንግግር ያደርጋሉ በጣም የተከበረ ሰው ከሆነ ካለው ኃላፊነት አንፃር በእጁ ይዞ ማይክ ሊያወራ አይችልም ወይም የተንጎረደደ ሊያወራ አይችልም ደገፍ ማለት አለበት ኖቱን ማየት አለበት እዛ ላይ ደግሞ ፖዲየምም ሲባል ዝም ብሎ አሁን እኛ የምናውቀው አይነት ፖዲየም ነው ብለን ልናስብ አንችልም አሉ ከሁነቱ ጋር የተስተካከሉ ደነገጡ ፈዘዙ እዛ ጋር ያሉ ሰዎች ማን ነበር ሊያይ የሚችለው የመጨረሻውን ነገር ቼክ ሊስት ሁሉም አልቋል የሚለው ሰው ነበር እሱም ሳተ ማለት ነው የለቱን ሚስቴክ በጣም ለመሸፈን የተደረገው ሩጫን አስታውሳለሁ በቃ ይሄ በአውሮፕላን ጥለውለት ሄዱ ልበልሽ የሚያግዙት ሰዎች ያንን እቃ ከዛ ልክ ሲመጡ የመጨረሻውን ይሁንታ የሚሰጡት ሰዎች እየታለ ያሉት እሱ አሁን ይሄ በፍጥነት ድንኳን ሰብሮ የመጣውን እቃ ነው የታለ ያሉት እሱ ባይኖር ኖሮ ብለሽ አስቢ ልክ እንደዛ አይነት ህይወት የሚያበላሽ የሰራሹን ቢዝነስ ገደል የሚከት ሁሉ ነገር እኮ ቆጥረሽ ሰጥተሻል አንድ ነገር ጎሎ እኮ ስለዚህ በእርግጠኛነት ይሄን ቼክ ሊስት ሊረሳው አይችልም ይሄ ሰው ከዚህ በኋላ ይሄን ቼክ ሊስት ደጋግሞም ሲል ሰምቻለሁ የተባለው ነው ድጋሜ እሱ ብቻ አይደለም ሌላም ነገር አስፈላጊ የሆነ ትልልቅ ነገሮችን አድርገሽ ግን ትንሽ ነገር የመሰለሽን ነገር መርሳት የለብሽም ቀጣይ ነገር ምንድነው ማድረግ ያለብኝ ቼክ ሊስቴን መቼ ነው ማየት ያለብኝ ይሄ ነገር ተሟልቷል አልተሟላም የሚለው ከነ ሰዓቱ ራሱ በደንብ ትኩረት እንዲያደርግ ትምህርት ይሰጣል ትምህርት የማይወስድ ከሆነ ግን ያው ጥፋቱ እየቀጠለ ነው የሚሄደው ማን ያምነዋል ስለማመን እያወራን አይደል ስለመታመን የሆነ ነገር ረስቻለሁ ስትይኮል አትታመኝ ነው ኬክ ረስቻለሁ ሊል አይችልም አሁን ኬክ ታዞ ለሆነ ሁኔታ አንጣ የተባለ ሰው ኬኩ እንዲረሳው አይችልም አብረውት ያሉትን ነገሮች ራሱ አይረሳም እንደው ምን ተጀምሯል አሁን ያየሁት እንደው ካቅም በላይ የሆኑ ነገሮች ቢያጋጥሙ ሪዘርቭ ነገር ይዞ መምጣት እንበልና ሁለት ብቻ ማነው ቢላ ይዘሽ ከዞርሽ ከባድ ለሌላ ሻንጣ ሌላ ሁለት ቢላ አቅራቢ መሆን አለበት ቢዝነስ ውስጥ ለመታመን የሻምፓኝ ሁለት ያቺ ወረቀት ኢቨንት ኦርጋናይዝ ማድረግ በጣም ከባድ ነው ማለት ሰርግ ላይ ራሱ እኮ ስንት ታስቦበት የሚረሳ ነገር እኮ አለ በጣም ብዙ ነገር ይረሳልና ሌላው ከዚሁ ጋር የሚገናኝ እንደው ነገር ያነሳዋል ነው የተባለው ተሰባሪ የሆኑ የሚጠፉ በባህሪያቸው የሚቀልጡ ነገሮች አሉ ዝም ብለውና ለምሳሌ የክሪስታል ዋንጫ ተለምዷል እውቅና ለመስጠት ስታስቢ ሰዎች ደግሞ ትልቅ ክብር አላቸው ህይወታቸው ውስጥ ሄደው ትልቁ ቦታ ላይ የሚያስቀምጡት ነው በተለይ ትልቅ ቦታ የሚሰጣቸው ከትልቅ ሰው እጅ የሚቀበሉት ከሆነ ድንገት ልቅ ይላሉ ድንገት ስብር ይላሉ ስለዚህ ምን ተጀምሯል ሪዘርቭ በሌላ ካርቶን ይመጣል ተተኪዋለሽ ምክንያቱም አይሰበርም ምን ሳይሆን ይሰበራል 100 ነገር መሰጪ ከሆነ ከ100 ውስጥ 3 ሊያጋጥም ይችላል 2 ሊያጋጥም ይችላል ይሄን የሚያረጉት ቢዝነስ ውስጥ ትረስት አላቸው ምክንያቱም ክፍተቱን ማሙላት የሚችሉ ሆነው ታይተዋል ግን እኮ አለው ኮስት ተሰብራል አትይዛ ቦታ ላይ ተሰብራል ከቤቱ ሰዱት ቆይ ቢሮውንና ወሰዱት አይባልም ወይም በያላችሁበት እናደርሳለን አይባልም ልክ ነው እንዲህ አይነት ነገሮችን አሁን በዚህ ስራ ላይ ተማሩ ሰዎች
ምን ያክል እርግጠኛ ናቸው ስለመገኘቱ ስላለመገኘቱ ወይም ደግሞ ሊመጣ የሚችለው ነገር ቀድመሽ አስበሽ ዝግጁ መሆን። መቼ ነበር ለመጨረሻ ጊዜ ትክክለኛውን ከቀላሉ ነገር ለመምረጥ የሞከራችሁት ነው? ለምሳሌ ከውጪ ምግብ ከማስመጣት አብስሎ ከመብላት እንላለን አይደል? ቴካዌይ ላስደርግ ወይስ ደግሞ ቤት ሰራ አድርጌ አብስዬ ልብላ እንላለን። ይሄ መስከታሹ ደስ ይላል። እዛ ሄዶ በማስተዋል ላይ የተመሰረተ ምርጫ እንዳለን ያሳያል ይሄ። ስለዚህ ይሄ ትክክለኛውን ነገርና ቀላል የመሰሉን ነገር ምርጫዎች ውስጥ እንዋልላለን አለ በየቀኑ ዘራይቲንግ የትኛው ነው ትክክለኛው ነገር የቱ ነው? ቀላልም የሚመስለን ነገር ወደ ቀላል ነገር እናዘነብላለን ብዙ ጊዜ ቶሎ በፍጥነት የምናገኛቸው ነገሮች ቶሎ አክሰስ የምናደርጋቸው ነገሮች ግን የትኛው ነው ትክክለኛው ነገር? እስቲ ዛሬ ቲኬት ቆርጬ 1-2 አገር ደርሼ ልምጣ ወይስ ይሄን ብር ሴቭ ላድርገውና የሆነ ነገር ላይ ልክፈለው ወይም ይከፈል እዳ ካለሽ ይሄን እዳይ ልዝጋ? የትኛው ነው ትክክለኛው ነገር? ናይስ ፈታ ልበል ሽርብትን ልበል ይቻላል ማለት እኮ እንዲህ አይነት ነገሮች አሉብን። ቀላል የሆነውን ከትክክለኛው ነገር የመለየት ችግር። ስለዚህ ይሄ በማስተዋል ላይ የተመሰረተ ምርጫ እና ውሳኔ የምንወስን ሰዎች ነን ነው የሚለው ነው። ለመጨረሻ ጊዜ መቼ ነበረ ካለፈው ስህተታችሁ ለመማር የሞከራችሁት? ይሄ እንግዲህ ብዙ አጋጣሚዎች ይኖራሉ። ለመጨረሻ ጊዜ ሲባል ቅርብ የሆነውን ነገር እንድናስታውሰው ነው። በጣም ብዙ ስህተቶችን ሰርተናል፣ ግን እንደው እስቲ በቅርቡ ከምናስታውሰው ነገር እንነሳ ለማለት ነው። ለምሳሌ ምግብ እየሰራሽ ጫው ከመጨመርሽ በፊት ፋታ መውሰድ ማለት ነው። ከዚህ በፊት ምክንያቱም ብዙ ጫው ጨምረሽ ምግቡ አልተበላም። ስለዚህ አሁን ሁለተኛ ምግብ ስታበሲ ጫውን ወስደሽ አትሞጅሪው። ስለዚህ ምን ያክል መጠን ነው የተሰራው ምግብ ምን ያክል ማንኪያ ባደርግ ነው የሚመጣጠነው ወይስ ደግሞ ትንሽ አድርጌ መጀመሪያ ልቅመሰው የሚል ፋታ መውሰድ ካልተቻለ ስተቱ ይደገማል ማለት ነው። ወይኔ እኔ እኮ ጫው እያበዛው ተቸግሬያለሁ ምላሴ ነው መሰለኝ የሚሉ ሰዎች አሉ። ምላሴ መቅመስ አቅቷል ትቷል መሰለኝ የሚሉ ሰዎች አሉ። ግን ዝም ብለው ስለሚሞጅሩት ነው እንጂ የምላሳቸው ችግር ላይሆን ይችላል። ፋታ የምንወስድባቸው ነገሮች መኖር አለባቸው። ለምሳሌ በአመት ውስጥ የምንፈጽማቸው ጉዳዮች ይኖራሉ፣ ግን በሰዓቱ ካልተከወኑ ቅጣት የሚያመጡብን አንድ እንዲሁም ጓደኛችን ፌስቡክ ላይ ምን አለ ቦሎ የሚያሳድስበት ጊዜ ደርሷልና ትራፊኮች አለ ያስቆሙኛል ሊቃጡኝ አረሳ እኔ እንደውንኩ ካራቀም በፊት ነው አለ ማብቂያው ጊዜ ከመድረሱ ሄጄ ያሳደስኩት እና ያስቆሙኝ እቺን ሰሞን ለመቅጣት በቃ ሰፍስፈው ነበረ አልተያስኩላቸውም ማለት እና እንደዚህ የቅጣት ሰለባ የምንሆንባቸው ብዙ አጋጣሚዎች አሉ። የዛሬ አመትም በአመቱ መልሰን ቅጣት ሰለባ ከሆነ ካለፈው ስህተታችን ትምህርት አልወሰድንም ማለት ነው። ስለዚህ ቢያንስ ምን ያክል ቀደም ልበልና ይሄን ነገር ልፈጽም በሰዓቱ የሚለው ነገር ወይም ከቅጣት ልዳን የሚለው ነገር ላይ ካለፈው ስህተታችን ትምህርት የምንወስድባቸውን አጋጣሚዎች ማስታወስ ነው። እንደውም ቅጣት ሲሆን ስለምንበረግግ ነው ይዞት የሚመጣውን ቀውስ እያሰብን ነው እንጂ ቅጣት ሳይኖራቸው ህይወትሽን የሚያወሳስቡ ደግሞ ነገሮች አሉ። በልና መታወቂያ ጊዜው ያለፈበት ይዘሽ ብትዞሪ ማን ያስተናግድሻል? ቅጣት እኮ የለውም፣ ግን ጉዳይሽ አይከናወንም። ልክ እንደዚህ ሰነድ ማስተካከል ያሉትን ሰነዶች ልክ አንቺ ሲባል ይሄው ዝግጁ ነው የምንልባቸው። እሱ ከሌለ በጣም የፈለገ ብትሮጪ የፈለገ ሰው ብታገኝ ረፍቶትሽ ጉዳይ ፈጽማለሁ ብቲ አይሆንም። ተጨማሪ አሳይመንት ጨመርሽበት ጊዜው ላይ እንደው ስለዚህ ከሚያጋጥመን ነገር ጋር ራሳችንን አስተካክለን ሁኔታውን ተላምደን መቀጠል መቻል የሚለውን በህይወት ውስጥ የሚያስተምሩን ነገሮች አሉ። ሌላ ደግሞ አንዳንዴ የሆነ ራሳችንን እዚህ ቦታ መገኘት አለብኝ የለብኝም ብለን ለራሳችን የምናደርጋቸው ነገሮች አሉ። ለምሳሌ አንዳንድ ስብሰባዎች ላይ ታገኘን ግን የኛ ምንም አስተዋጽኦ የለንም። ሁለተኛ እዚህኛው ስብሰባ ላይ ከዚህ በኋላ ምንም አስተዋጽኦ በማላበረከትበት ቦታና ስብሰባ ላይ አልገኝም ብለሽ ወስነሻል። እንዲህ አይነት ውሳኔዎች ቅድሚያ በምንሰጠውና ይሄ ህይወታችን ውስጥ አስፈላጊ በምንለው ነገር ላይ የትኛውን ነው ቅድሚያ የምንሰጠው፣ ከዛ ደግሞ ምን አይነት ገደቦችን አስቀምጫለሁ ህይወቴ ውስጥ የሚለውን የሚያሳይ ነው። ስለዚህ የትኛው ቦታ ነው እኔ መገኘት ያለብኝ የሌለብኝ፣ ምን አይነት መስመሮች አሉ በህይወቴ ውስጥ የማይታለፉ የኔ ገደቦች የምላቸው የሚለው ነገር ላይ ራስሽን የምትገልጭበትና አቋምሽን የምታሳይባቸው ነገሮች ይኖራሉ።
ኑ በቃ እዚህ ደርሰን እንምጣ ወይም እዚህ ቦታ እንገኝ ሲባል የሚሄዱ ሰዎች ይኖራሉ። ግን ዛሬ ቀኔ ተበላ እንደው ምንም እኮ የማይጠቅም ቦታ ነው የተገኘሁት፣ ምንም በቃ ማላቃቸው ሰዎች መሀል ምንም በማላተርፍበት ነገር ብለን ሁሌ እንቆጫለን። እነሱም ላያስታውሱን ይችላሉ፣ እኛም ላናስታውሰው እንችላለን። ጉዳዩ ለራሳችን እንግዲህ ራሳችንን መፍትሄ መስጠት ያለብን አይደለ? እዚህ ቦታ መገኘት አለብኝ የለብኝም የሚለው የኛ ኃላፊነት ነው። እኔ ሄድኩት ርቦኛል ሄድኩት ኔትወርክ ያስፈልገኛል፣ ኔትወርክ በደንብ ማገኝበት ቦታ ነው፣ የለበስኩት እንዲታይ የምፈልግበት ቦታ ነው። መወሰን ጥሩ ነው። ወስነሽ ለሚመጣው ስሜት እኮ ደስተኞች ነን። ያው ህይወት በአንጻራዊነት እርካታ ስለሆነ ሳትወስኝ የተገኘሽበት ቦታ ላይ ስለ ጊዜሽ ተናደሻል፣ ቅድሚያ ስላለመስጠትሽ ተናደሻል፣ እዛ ተገኝተሽ ስለተሰሙሽ ስሜቶች ተናደሻል። ሌላ በታማኝነት ስለ ራሳችን ያስረዳንበት አቋማችንን የገለጠንበት አጋጣሚ መቼ ነበር? ለምሳሌ ሆነ ቦታ ግብዣ ተጠርተን ግን ደግሞ የቀረንበትን ምክንያት ስንጠየቅ ውሸት የመደርደር አባዜ አለ። ውሸቱን ከመናገር ግን እውነቱን መናገር አይደል? ይሄ ነገር አጋጥሞኛል፣ በቃ በዚህ ምክንያት አልተገኘሁም የምንል ሰዎች ነን ወይስ ሌላ ታሪክ ፈጥረን የሐሰተኛ ታሪኮችን ፈልስፈን ሰዎችን ለማሳመን የምንሞክር ነን ነው? ካብላጫው ሰው ጋራ የማይመሳሰል ወይም የተለየ የግል አስተያየት ቢኖረን ያንን ለመግለጽ ደፋር ነን ወይስ አይ በቃ ብዙ ሰው እንደዚህ ነው ያለው እኔም እንደዚህ ልበል፣ ብዙ ሰው እንደዚህ እየተስማማ ነው እኔም እንደዛ ብል ይሻላል ነው? ወይስ አቋማችንን በደንብ እናንተ እንደዚህ ብትሉ አይ እኔ እምነት ደግሞ የኔ አስተያየት ደግሞ ይሄ ነው ብለው በድፍረት የሚናገሩ ሰዎች አሉ። ይሄ ማለት ሰዎችን አለማክበር፣ ከሰዎች አስተሳሰብ ማፈንገጥ እና ይሄ የሰዎች ሀሳብ ተቃራኒ ሆኖ ለመገኘት አይደለም። ግን አንቺ ከሰዎች የምትለይበት ሀሳብ ሊኖርሽ ይችላል። ይሄ ነው አስተያየቴ። በእርግጥ ምን ችግር አለ? በማህበረሰባችን ውስጥ ተመሳስሎሽ እንወዳለን። ይሄ የመንጋ ነገር አለ። ሁሉም ሰው ያለውን ነገር አብሮ ማለት እንጂ አንቺ የተለየ ሀሳብ ይዘሽ ስትመጪ ሀሳብሽን ለመረዳት የመሞከርና ሀሳቡን ደግሞ ለመሞገት ወይም ምክንያታዊ የሆነ ነገር ይዞ መጥቶ ለመወያየት አንፈልግም። እንግዲህ የትኛው ህብረተሰብ ክፍል ነው በተለይ ሶሻል ሚዲያ ላይ ከምናየው አንጻር ነው ይሄን ነገር እያደረገ ያለው። ትንሽ አስቸጋሪ ነው አይደለ? በሶሻል ሚዲያ ሰዎችን መመዘን በእኛ ሁኔታ ደግሞ እጅግ በጣም ምክንያቱም ብዙ ደግሞ ምክንያታዊ የሆኑ ሰዎች አሉ፣ በደንብ ሀሳባቸውን በአግባቡ የሚያስረዱ ሀሳብን በሀሳብ ለመሞገት የሚሞክሩ ሰዎች አሉ። የት ቦታ ስንሆን ምን አይነት ባህሪ ያለን የሚለው ስለተለያየ አሁን እሱ ነው ለመመዘንም ከባድ የሚያደርገው። እና ይሄ አንዳንድ ታማኝነታችንን፣ እውነተኝነታችንን፣ ሀቀኝነታችንን፣ በራስ መተማመናችንን የሚያሳዩ አጋጣሚዎች አሉ። እና እኔ ታማኝ ነኝ፣ በራስ መተማመን ያለኝ ሰው ነኝ፣ ማንም ምንም ቢልኝ የራሴን ሀሳብ ይዤ የምገኝ ሰው ነኝ፣ አቋም ያለኝ ሰው ነኝ። ይሄንን እንግዲህ ጠይቁት ተብሏል። በምታደርጓቸው ነገሮች ላይ የለየናቸው ሰዎች ይኖራሉ። በጣም ሀቀኛ ሰው ነው፣ እውነቱን ነው የሚችል ከሆነ እችላለሁ ነው፣ የማይችል ከሆነ አልችልም ነው የሚለው። አጉል ተስፋዎችን ቃል ኪዳኖችን የማይሰጡ ሰዎች አሉ። በድግግሞሽ ያሉትን ነገር አድርገው ስላየናቸው። ስለዚህ የሚያደርጉን ነገር ከሆነ ያደርጋሉ፣ የማያደርጉ ከሆነ እንደማያደርጉ ምክንያት ይነግሩሻል። ስለዚህ እንደዚህ አይነት ሰዎች ታማኝነትን የማግኘት ወይም እውነተኛ ሰዎች ናቸው ለመባል ወይም በሰዎች ስናየው ማለት ነው። በራሳችንም እንደዛው ነው። ለራሳችሁ ጠይቁ ስለተባለ ነን ወይ እንደዚህ አይነት ሰዎች ነን ነው ወይስ ከሰው ጋር ለመመሳሰል ነው የምንሞክረው? አንዳንድ ነገሮች ዋጋ እንዳያስከፍሉኝ ምን ሩቅ አስከሄደኝ በሚል ልታቋሚ ትችያለሽ። ቅድም ያልሽው ለምሳሌ ግብዣ ቀርቻለሁ፣ ግብዣው ጥሩ የሚስተካከል ከሌሎች ከተጠሩት ሰዎች አንጻር ራሴን ልጠብቅ የሚያስችሉኝ አክሰሰሪዎች፣ አልባሳት፣ ጌጣጌጥ ስለሌለ ሊሆን ይችላል የቀረሁት። ምሳሌ ነው የምልሽ። ያ ሰው ለምን ቀረሽ ቢለኝ ይሄንን ማሟላት ስላልቻልኩ ነው ማለት ይመዘዛለሁ። ወይም ልክ አይደለም፣ ለኔ ክብርም ለሰውየው የሚመጥን አይደለም። ስለዚህ ሌላ ሀሳብ ባመጣ ይሻላል፣ ሊያስታርቅ ይችላል። እንደ ኮንቴክስቱ ነው የምልሽ። ስለዚህ እዛ ጋር የሆነች ነገር ብዬ እውነታውን እኮ አውቀዋለሁ፣ ሰውየው ላይ ያውቀው ይችላል የጠራኝ ሰው። ግን ብዙ የተፈላሰፍሽበትን ታሪክ ይሄን ለማለት የፈጠራ ታሪኮች አሉ አይደለ?
የዛን ቀን እኮ 12 ሰዓት ገና እንደተነሳው እንትን ሆኖ ከዛ ደግሞ እንትን አይ እናቴና ሟት አክስቴ እንደዚህ ሆና ቶሎ ድረስ ተብዬ የሚባሉ የሚፈጠሩ ታሪኮች አሉ። አንድ ፐርሰናል ችግር አጋጠመኝ ብለው የሚያልፉ ሰዎች አሉ እኮ ግላይ ችግር ብዙ ነገሮችን ምን ከኔ ሰርግ የበለጠ ምን አይነት ግላይ ጉዳይ የሚሉ ሰዎች አሉ። መብት ቅድም ነው ያለው በአንዴ መብት ማክበር አለብን። ሰዎች ባጭሩ መልሷቸው መልሶች አሉ ባጭሩ ምንድነው ትላንትና ያወራን ነበር። በጣም ደስ ይላል። እኔ አንድ ጓደኛዬ ለሰርጌ መጠብቃት ነበረች እና እንደምትመጣ እርግጠኛ ነበርኩ፣ ግን አልመጣችም። ለምን ቀረሽ አልኳት። እንዴ አይላሽን ተሰርቼ ሜካፔን ተሰርቼ ዝንጥ ብዬ ልጄ ትኩሳት አለቀቀበትም ማለት ልመጣ ስለወዳንቺ ሐኪም ቤት ይዤ ሄድኩ። ስለዚህ በቃ ምንም ማድረግ አልቻልኩም ይቅርታ ብላ እውነተኛውን ነገር ተና አንድ ቅድሚያ የሰጠችው ነገር እዛ ጋር ከልጇ ጤና በላይ እንግዲህ ወይም ለሰው ማዳራ ብላ የምትሄድበት ሁኔታ አይደለም። ቅድሚያ መስጠት ላለባት ነገር ሰጥታለች። እውነተኛ ምክንያት ነው ነገረች። ሌላ ነገር ማለት ትችል ነበር። ግን አስጨናቂ ጥያቄዎች እንሆናለን እንደተባለው ያው ከቅርበታችን አንፃር ሊሆን ይችላል። የሰዎች ፕራይቬሲን የሰዎች መብትን ነገሩን ባጭሩ ለመግለጽ የሄዱበትን መንገድ ግን መቀበል መላሾቹ ጥሩ እንዲያስቡ ያደርጋል። በቃ አንድ የሆነ መወጣት የነበረብኝ ኃላፊነት አጋጠመኝ በጣም ይቅርታ ብልሽን ያሁን ለአንድ የሆነ ነገር ምንድነው ከኔ የሚበልጣው ነገር ምንድነው ንገሪኝ አይደል ቀጥሎ የሚሆነው። ስለዚህ ለማሳመን ያልሹ ተረተረት ይጀመራል ማለት ነው። ከዛ ውጪ ደግሞ ሆነ የተባለው ለምሳሌ ሰዎች አሉ እዚህ ጋራ እሺ ብለው ተስማምተዋል። አንቺ ግን ሐሳብሽን ስትጠየቂ አይ እኔ አልመሰለኝም እናንተ ተስማምታችሁ ሊሆን ይችላል፣ እኔ ግን በዚህ ምክንያት አላሳመነኝም፣ የኔ አስተያየት ወይም የኔ አቋም ይሄ ነው ለማለት ደፋርነ ነው ይሄ ይሄ ሁሉ ሰው ተስማማበትን ነገር እንዴት ይባላል ደግሞ ቀጥታ ወይም ደግሞ እነዛ አብዛኛው ሰው እንዲስማማ ጫና ያደረጉ ሰዎች ከሆኑ ሐሳብሽን የሚቀበሉት አንቺ ተጽዕኖ ሊደረግብሽ ይችላል። ምንድነው እንደ ባህል የለመደብን መጥፎም ልምድ ብዬ ማስበው እኛ መርታታችን ነው የሚያስደስተን እንጂ የሰዎቹ ፍላጎትና አቋም አይደለም። እኛ በቃ ሳምነናል፣ ወደ መስመራችን ሰዎችን አምጥተናል። የሆነ ሰውን ወደ አንቺ መስመር ስታመጪ ምቾት ስለሚኖረው ማለት ነው ሁሌ እና ደግሞ ሰዎች የተለየ ሐሳባቸውን ሲገልጹ አብዛኛው ሰው ተስማማ ተብሎ በታሰበበት ነገር ላይ እንደ ጥሩ ነገር አይታይም አይደል? አናከብርም የሰዎችን ልዩነት ወይም የተለየ ነገር ይዘው መምጣታቸውን የተለየ አተያያቸውን ምናከብር ሰዎች አይደለን፣ ቦታ ምንሰጥ ሰዎች አይደለን። ልክ ነው። ይሄ አስቸጋሪ ነው። እንግዲህ እውነተኛ ሰዎችን ታማኝ ኦፒኒዮኖችን አስተያየቶችን እንዳናገኝ ያደርገናል። ግን ፕራክቲስ ማድረግ አሁን ይሄ ከቤት ጀምሮ በጓደኝነት ህይወት ውስጥ ሀሳብ ስንለዋወጥ በጣም ግራ የሚገባን እነሱ ደስ እንዳላቸው ነው ወይስ እኔ እንዳለኝ የዕለቱን ጉዳይን ማቃው ነኝ ወይስ እነሱ ናቸው የቱን ላስበልጥ የሚለው ውዝግብ ራሱ ረጅም ሰዓት ይፈጃል ከንቱኑ በላይ ይሄ ከውጤቱ በላይ። ከዛ ሰዎች በመጨነቅ ውስጥ ይሉኝታ በመያዝ ውስጥ የሆነ አለ አይደል ማጆሪቲው ደስ ብሎት ምቾት ተሰምቶት እኔ ልጎዳ ችግር የለውም በመንልባቸው እንደዛ የምንልባቸው ነገሮች አሉ እኮ ችግር የለውም ተማጆሪቲው ጋር እንሁን እንደዛ ነው። ማጆሪቲው ከተሳሳተም ያው አብሮ መሳሳት ነው በጣም ግን በምንድነው አብረን ደግሞ እንደ ማጆሪቲው ተሳስተናል እንደው በቃ ምንድነው ይቅርታ እንጠይቃለን ወይም ደግሞ እስቲ ከዚህ ትምህርት እንወስዳለን ደግሞ አይልም። ማጆሪቲ ስንል ዝም ብሎ ይሄ ብዙሃኑ አንድ ወይ ሁለት ሰዎች ናቸው ከዛ ውስጥ እኮ አይደል ያደረጉት ወይም እንዲሆን ምክንያት የሆኑት። ብቻ ይሄ በልዩነት ራሳችንን የምንገልጽበት እውነተኛነታችንን ታማኝነታችንን የምናሳይባቸው አጋጣሚዎች አሉ በእያንዳንዱ የዕለት ተዕለት ህይወታችን በስራችን አጋጣሚና እዛ ጋር እኛ ማንን የሚለውን ምን ጠይቅበት ጥያቄ ነው። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ